በኢትዮጵያ በክሪፕቶ ከረንሲ መገበያየት አሁን ላይ ከባድ የኢኮኖሚ ወንጀል ተብሏል። ከቢትኮይን ማይኒንግ ፈቃድ እስከ ብር እገዳ መንግስት በክሪፕቶ ላይ ያለውን አቋም ለምን ቀየረ? ቴሌብርና ሞባይል ባንኪንግን ለክሪፕቶ የምትጠቀሙ ሰዎች ልታውቁት የሚገባ አዲስ መመሪያ ወጥቷል። የኢትዮጵያ ብሔራዊ ባንክ በክሪፕቶ ከረንሲ ግብይት ላይ የወሰደው አዲሱና ጥብቅ ውሳኔ ምንድን ነው? በፒቱፒ የምትገበያዩ ሰዎችስ ከወጣው አዲስ ውሳኔ አንጻር ምን ይጠበቅባቸዋል? ሰላም ጤና ይስጥልኝ የገበያ ቢዝነስ ተከታታዮቻችን እንደምን ቆይታችኋል? በዛሬው ፕሮግራማችን የኢትዮጵያ ብሔራዊ ባንክ ክሪፕቶ ከረንሲን በብር መገበያየት መከልከሉን መነሻ አድርገን ህጉን ማውጣት ለምን አስፈለገ፣ የወጣው ህግስ ምን ይላል የሚለውን እንመለከታለን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን እየጋበዝኩ ለዛሬ ወደ ያስኩት ጉዳይ በቀጥታ አለፉ። በኢትዮጵያ የክሪፕቶ ከረንሲ እንቅስቃሴ ካለፉት ጥቂት ዓመታት ጀምሮ በከፍተኛ ፍጥነት እያደገ የመጣ ቢሆንም ሂደቱ ግን በተለያዩ ውጥረቶች የተከበበ እንደነበር ማስታወስ ይቻላል። ታዲያ በኢትዮጵያ የክሪፕቶ ግብይት በብዛት የሚከናወነው በይፋዊ ኤክስቼንጆች ሳይሆን በፒቱፒ በሚባል መንገድ ነበር። ተጠቃሚዎችም እንደ ባይናንስ ባሉ መድረኮች ላይ ሻጮችን ያገኛሉ። ክፍያውን ደግሞ በሀገር ውስጥ ባንኮች በተለይም ደግሞ በሞባይል ባንኪንግ እና በቴሌብር ተፈጻሚ ያደርጋሉ። ይህ እንቅስቃሴ በተለይ በወጣቱና በቴክኖሎጂ አፍቃሪው ማህበረሰብ ዘንድ እንደ ትርፍ ማግኛና የገንዘብ ዋጋ መቀነስን መከላከያ ተደርጎ የሚወሰድ ነበር። ሌላው የማዕድን ቁፋሮ ክሪፕቶ ፈቃድ ሲሆን ኢትዮጵያ በክሪፕቶ ዓለም ውስጥ ትልቅ ስም ያገኘችው በግብይት ሳይሆን በቁፋሮ ዘርፍ ነው። መንግስት በዚህ ጉዳይ የሰጠው እውቅና የኢንፎርሜሽን መረብ ደህንነት አስተዳደር ለማይኒንግ ስራ የሚውሉ መሳሪያዎችን ለመመዝገብና ፈቃድም ለመስጠት እንቅስቃሴ ጀምሮ እንደነበር የምናስታውሰው ጉዳይ ነው። ይህም ኢትዮጵያን በአፍሪካ ቀዳሚ የቢትኮይን ማይኒንግ መዳረሻ አድርጓታልም ሲሉ የተለያዩ የመረጃ ምንጮች ይዘግባሉ። ልዩነቱ ግን መንግስት ለማይኒንግ ፈቃድ ቢሰጥም በሀገር ውስጥ በብር መገበያየት ግን ፈጽሞ አልተፈቀደም። ከዚህ ቀደም የነበረውን የቁጥጥርና የእገዳ ታሪክ ስንመለከት ባለፉት 2 ዓመታት ውስጥ ብሔራዊ ባንክ በተደጋጋሚ ማስጠንቀቂያዎችን ሲያወጣ ቆይቷል። ሰኔ 2014 ዓ.ም ብሔራዊ ባንክ ለመጀመሪያ ጊዜ ክሪፕቶ ከረንሲ ህገወጥ ነው የሚል ጠንከር ያለ መግለጫ አውጥቶ እንደነበርም መረጃዎች ያሳያሉ። ከክሪፕቶ ግብይት ጋር ንክኪ ያላቸው ተብለው የተጠረጠሩ በሺዎች የሚቆጠሩም የባንክ ሂሳቦች ሲታገዱና ምርመራ ሲደረግባቸውም ነው የቆየው። የጥቁር ገበያ ስጋትም መንግስት ክሪፕቶ ከረንሲን ከጥቁር ገበያ የዶላር ምንዛሬም ጋር በቀጥታ ያያይዘዋል። ታዲያ ሰዎች ዶላር ከማደን ይልቅ USDT የተባለውን ዲጂታል ዶላር መግዛታቸው በሀገሪቱ የውጭ ምንዛሬ ክምችት ላይም ጫና ፈጥሯል የሚልም እምነት አለ። ከዚህ ቀደም የነበረው ሁኔታ በማይኒንግ ዘርፍ የመንግስት ፍላጎት ያለበት፣ በግብይት ዘርፍ ግን በድብቅና በስጋት የሚከናወን ተግባር ነበር። አሁን የወጣው ጥብቅ መመሪያ ታዲያ ይህንን በድብቅ የሚደረገውን የብርና የክሪፕቶ ልውውጥ ሙሉ በሙሉ ለመክታትም ዓላማ ያደረገ ነው። እስቲ ደግሞ ክሪፕቶ ምንድነው? እንዴትስ ነው የሚሰራው? የሚለውን እንመልከት። ክሪፕቶ ከረንሲ ዲጂታል ገንዘብ ነው። እንደ ብር ወይም ደግሞ ዶላር በእጅ የማይጨበጥ የሚኖረው በኮምፒውተርና በኢንተርኔት ድር ውስጥ ብቻ ነው። ታዲያ ክሪፕቶ ማዕከላዊ ተቆጣጣሪ የለውም። መደበኛ ገንዘብ ለምሳሌ ብር ከሆነ በብሔራዊ ባንክ ይታተማል፣ ብሔራዊ ባንክም ይቆጣጠረዋል። ክሪፕቶ ግን በማንም ግለሰብ፣ በማንም ባንክ ወይንም ደግሞ መንግስት አይታዘዝም። በዓለም ዙሪያ ባሉ በሺዎች የሚቆጠሩ ኮምፒውተሮች ትብብር ነው የሚመራው። ብሎክቼን ቴክኖሎጂ ክሪፕቶ ሲነሳ አብሮ የሚነሳ የክሪፕቶ የጀርባ አጥንት ነው ይባላል። ታዲያ ብሎክቼን ማለት የገንዘብ ዝውውር መመዝገቢያ ዲጂታል ደብተር ነው ማለት እንችላለን። አንድ ሰው ለሌላ ሰው ክሪፕቶ ሲልክ ያ መረጃ በብሎክ ውስጥ ይመዘገባል። አንዴ ከተመዘገበ ደግሞ ማንም ሊሰርዝ ወይንም ደግሞ ሊያጭበረብር አይችልም። በክሪፕቶ ዓለም ውስጥ የባንክ አካውንት ቁጥር የሚባል ነገር የለም። በምትኩ ዋሌት አድሬስ ወይም ደግሞ የኪስ ቦርሳ አድራሻ ነው ያለው። ታዲያ ገንዘቡን ለማንቀሳቀስ ደግሞ ተጠቃሚዎች ብቻ የሚያውቁት ሚስጥራዊ ቁልፍ ያስፈልጋል። ይህ ቁልፍ ከጠፋ ገንዘቡ ለዘላለም እንደማጣት ይቆጠራል ማለት ነው። በዓለም ላይ በሺዎች የሚቆጠሩ ክሪፕቶዎች ቢኖሩም ዋና ዋናዎቹ ቢትኮይን ወይም BTC የመጀመሪያውና የዲጂታል ወርቅ ተብሎ የሚጠራው ነው። ኢቴሪየም ወይም ደግሞ ETH ደግሞ ከገንዘብነት ባለፈ ለተለያዩ የቴክኖሎጂ ስራዎችም የሚውል ነው። ሌላው ስቴብል ኮይንስ የምንለው እንደ USDT ያሉ ዋጋቸው ከዶላር ጋር እኩል እንዲሆን ተደርገው የተሰሩ፣ ለምሳሌ አንድ USDT $1 እንደማለት ነው። በኢትዮጵያ ታዲያ በብዛት ለግብይት የሚውለው ይህ USDT የተባለው ነው። መረጃዎች እንደሚያሳዩ
እንዳዩት ታዲያ ክሪፕቶ ዋጋ የሚወጣለት በፈላጊና በአቅራቢ ህግ ነው። ብዙ ሰው ቢትኮይን መግዛት ከፈለገ የቢትኮይን ዋጋ ሰማይ ይነካል። ሰዎች መሸጥ ሲጀምሩ ደግሞ ይህ ዋጋው ይወርዳል ማለት ነው። ለዚህ ነው ክሪፕቶ አደገኛ ኢንቨስትመንት ነው የሚባለው። ምክንያቱም በአንድ ቀን ውስጥ ሀብታም ወይም ደግሞ በአንድ ቀን ውስጥ ድሃም ሊያደርግ ይችላል። ክሪፕቶን የማግኛ መንገዶችን ስንመለከት ደግሞ በመግዛት ወይንም ትሬዲንግ የሚባለው መንገድ አንዱ ሲሆን ብር ወይም ደግሞ ዶላር ከፍሎ ከሌላ ሰው መግዛት ማለት ነው። በቁፋሮ ወይንም ማይኒንግ ደግሞ ከፍተኛ አቅም ያላቸው ኮምፒውተሮችን ተጠቅመው ውስብስብ የሂሳብ ስሌቶችን በመፍታት አዲስ ክሪፕቶን ማመንጨት፣ ይህ ደግሞ ማይኒንግ ወይንም ደግሞ የክሪፕቶ ቁፋሮ እንለዋለን። ክሪፕቶ ከረንሲን እንደ ቴሌብር አስቡትና ነገር ግን ልዩነቱ ቴሌብርን የሚቆጣጠር የኢትዮ ቴሌኮም ሰራተኛ የለም። በምትኩ ግን በዓለም ዙሪያ ያሉ በሚሊዮን የሚቆጠሩ ኮምፒውተሮች በጋራ ሆነው ግብይቱን በታማኝነት ይመዘግቡታል ማለት ነው። ታዲያ የኢትዮጵያ ብሔራዊ ባንክ በቅርቡ ባወጣው መግለጫ ግልጽ መልእክትንም ነው ያስተላለፈው። በሀገሪቱ ውስጥ ብርን በመጠቀም ማንኛውንም የዲጂታል ገንዘብ ያ ማለት እንደ ቢትኮይን፣ ኢቴሪየም፣ ዩኤስዲቲ መሸጥም ሆነ መግዛት በህግ ጥብቅ የተከለከለ መሆኑን ያስታወቀው። ባንኩ እንደሚለው ክሪፕቶ ከረንሲ በኢትዮጵያ እንደ ህጋዊ መገበያያ ገንዘብ እውቅና የለውም። በዚህ ተግባር ላይ ተሰማርተው የተገኙ ግለሰቦችም ሆኑ የተለያዩ ድርጅቶች በከባድ የኢኮኖሚ ወንጀልም ይጠየቃሉ ተብሏል። ዋነኛው ምክንያት ደግሞ የውጭ ምንዛሬ ቁጥጥርን ማዳከሙና ለህገወጥ የገንዘብ ዝውውር በር መክፈቱ እንደሆነ ነው እንግዲህ የኢትዮጵያ ብሔራዊ ባንክ ማስጠንቀቂያውን ስለማውጣቱ የገለጸው። ብዙዎቻችሁ እንግዲህ ይህ ክልከላ አሁን ላይ ለምን አስፈለገ ልትሉ እንደምትችሉ እርግጠኛ ነኝ። መንግስት ይህንን ውሳኔ ያጠናከረው በሁለት ዋና ዋና ምክንያቶች ይመስላል። የመጀመሪያው የውጭ ምንዛሬ እጥረትን በተመለከተ ሲሆን ብዙዎች ብርን ወደ ክሪፕቶ በመቀየር የውጭ ምንዛሬን ከሀገር ለማውጣት ይሞክራሉ። ይህ ደግሞ በሀገሪቱ የኢኮኖሚ ስርዓት ላይ ጫናን ይፈጥራል። ሁለተኛው ደግሞ የተጠቃሚዎች ደህንነትን በተመለከተ ሲሆን ክሪፕቶ ከረንሲ ማዕከላዊ ተቆጣጣሪ እንደሌለው የሚታወቅ ነገር ነው። ስለዚህ የጠፋ ገንዘብን ለማስመለስም ሆነ በአጭበርባሪዎች ሲበዘበዙ ክስ ለማቅረብ አስቸጋሪ ይሆናል ማለት ነው። ብሔራዊ ባንክ ዜጎች ገንዘባቸውን እንዳያጡ ስጋት አለኝ ይላል። በዚህም ዘርፍ በቅርቡ እንግዲህ በዓለም አቀፍ ደረጃ አንዳንድ የፒቱፒ መድረኮች በገጠማቸው የቴክኒክና የፋይናንስ ችግር ምክንያት ተጠቃሚዎች ገንዘባቸውን እንዳያገኙ መከልከላቸው ለዜጎች እንደ ትልቅ ማስጠንቀቂያም ተጠቅሶ ያለፈበት ጊዜ ነበር። ባንኩ ታዲያ በአሁኑ ወቅት ደህንነቱ የተጠበቀና ስርዓት ያለው የዲጂታል ፋይናንስ ተሳትፎ እንዲኖር የሚያስችል አጠቃላይ የቁጥጥር ማዕቀፍ ለማዘጋጀት ነው ከዓለም አቀፍ አቻ ተቆጣጣሪዎችና ከሀገር ውስጥ ባለድርሻ አካላት ጋር በንቃት እየመከረ መሆኑን የገለጸው። ይሁን እንጂ ይህ ህጋዊ ማዕቀፍ በይፋ ስራ ላይ እስኪውል ድረስ ማንኛውም በብር የሚደረግ የክሪፕቶ ዝውውር በህግ እንደሚያስጠይቅ ባንኩ በድጋሚ አረጋግጧል። ታዲያ በኢትዮጵያ ብሔራዊ ባንክ በኩል የተላለፈው ማስጠንቀቂያ ዝም ብሎ ማስፈራሪያ አይደለም። በአሁኑ ወቅት የባንክ ሂሳቦችን በቅርበት የመከታተል ስራ እየተሰራ ነው። በተለይ ደግሞ በፒቱፒ ግብይት ወቅት ተደጋጋሚና አጠራጣሪ የገንዘብ ዝውውር የሚያደርጉ ሂሳቦችም እየታገዱ ይገኛሉ። ከታገደ በኋላም እንግዲህ ምንጩ ካልታወቀ ለፖሊስ ምርመራ ተላልፎ የመስጠት ሂደትም ይከተላል። ስለዚህ ጥንቃቄ ማድረግ አማራጭ የሌለው ጉዳይ ነው ማለት ነው። እንደምናውቀው የቴክኖሎጂው እድገት ደጋፊ ቢሆንም በሀገራችን ያለውን ህግ ተከትሎ ግን መንቀሳቀስ ግዴታ ነው። በብር ክሪፕቶ ከረንሲን መገበያየት አሁን ላይ ከፍተኛ የህግና የገንዘብ ስጋት አለው። ህጋዊ ባልሆኑ የኦንላይን ግብይቶች ላይ ከመሳተፍም በፊት ደጋግሞ ማሰብ ያስፈልጋል እንላለን። የባንክ ሂሳቦ እንዳይዘጋና ለህግ ጥያቄ እንዳይጋለጡም መጠንቀቅ አለባችሁ የዛሬው መልእክታችን ነው። የተከበራችሁ የገበያ ቢዝነስ ተከታታዮቻችን የኢትዮጵያ ብሔራዊ ባንክ የካቲት 20 ቀን 2018 ዓ.ም ክሪፕቶ ከረንሲን በብር መገበያየትን አስመልክቶ ባወጣው ጥብቅ ማስጠንቀቂያ ዙሪያ ያደረስናችሁ ፕሮግራም ይህንን ይመስላል። በቀጣይ በሌላ ርዕሰ ጉዳይ እንገናኛለን። እስከዛ ቸር ቆዩልኝ።